እንኳን ወደ መዝሙር ነጥብ በሰላም መጡ ውድ ቤተሰቦቻችን። ሰላም፣ እግዚአብሔር ይመስገን። ዛሬ እንደ ወትሮ ሁሉ ሕይወታችንን የሚያነቃቃ፣ ልባችንን የሚያሞቅ፣ መንፈሳችንንም ወደ እግዚአብሔር የሚያቀርብ አንድ ኃይለኛ መዝሙር ይዘንላችሁ ቀርበናል። የዛሬው መዝሙር ዘማሪ እንግዳወርቅ የሚያቀርበው የማርያም ነህ ይሉኛል የሚለው ነው። ይህ መዝሙር ስለ እመቤታችን ቅድስት ድንግል ማርያም አማላጅነት፣ ስለ ጥበቃዋ እና ስለ ስሟ ኃይል በሚገርም ሁኔታ ይዘምራል። እኔም ዛሬ ከዚህ መዝሙር ውስጥ ያሉትን ጥልቅ መጽሐፍ ቅዱሳዊ እውነቶች ቆፍሬ ላወጣላችሁ እሞክራለሁ። እስከ መጨረሻው ሆነው ያዳምጡ፣ ልባችሁን ክፈቱ እና እግዚአብሔር በዚህ ቃል ይናገራችኋል። ዘማሪው ሲጀምር፣ ልቡ ያዘነና የተከዘ ይጽናናል፣ ይለብሳል ባንቺ የታረዘ ይላል። ይህ ሐረግ የእመቤታችንን የማጽናናት ኃይል የሚገልጽ ነው። በዚህ ዓለም ላይ ልባቸው ያዘነ፣ የተከዘ፣ የተሰበረ ሰዎች ብዙ ናቸው። ምናልባት አንተም ከእነዚህ አንዱ ልትሆን ትችላለህ። ነገር ግን መጽናናት የሚገኘው በእመቤታችን አማላጅነት ነው። እርሷ የታረዘ ልብስ ታለብሳለች። ይህ ማለት ሰው በሐዘንና በስቃይ ውስጥ ሆኖ ወደ እርሷ ሲመጣ ሐዘኑን ቀይራ ደስታን ትሰጠዋለች ማለት ነው። እመቤታችን ራሷ በሕይወቷ ውስጥ ብዙ ሐዘንን አሳልፋለች። ልጇ በመስቀል ላይ ሲሰቀል በእግሩ ስር ቆማ አይታለች። በሉቃስ 3:25 ጉዳይ ላይ ለማርያም ሰይፍ ነፍስሽን ያልፋል ተብሏል። እርሷ ራሷ ሐዘንን ስለቀመሰች የሚያዝኑትን ታጽናናለች። በሁለተኛ ቆሮንቶስ 1:4 በመከራ ላሉት ልናጽናናቸው እንድንችል በመከራችን ሁሉ የሚያጽናናን ተብሏል። እመቤታችንም እንደዚሁ ራሷ መከራን ቀምሳለችና ልቧ የተሰበረውን ታጽናናለች። ስምሽን ጠርቼ መቼ አፍራለሁ፣ እማ አምላክ ብዬ እጣራለሁ ሲል ዘማሪው የእመቤታችንን ስም ለመጥራት እንደማያፍር ይናገራል። ብዙ ሰዎች ድንግል ማርያምን ማክበር ያሳፍራቸዋል። ነገር ግን ዘማሪው እመ አምላክ ማለትም የእግዚአብሔር እናት ብሎ በመጥራት ይመካል። ይህ ቴዎቶኮስ የሚለው የእመቤታችን ታላቅ ማዕረግ ነው። በሉቃስ 2:17 ጉዳይ ላይ ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ ብላለች። ኤልሳቤጥ እንኳ የጌታ እናት መሆኗን አምናለች። እኛም እንደዚሁ ልናምንና ልንናገር ይገባል። ኪዳነ ምሕረት እልሻለሁ ሲል ሌላ የእመቤታችንን ማዕረግ ይጠራል። ኪዳነ ምሕረት ማለት የምሕረት ቃል ኪዳን ማለት ነው። ይህ ቃል ኪዳን የተሰጠው በመስቀል ላይ ጌታችን ኢየሱስ ክርስቶስ ለዮሐንስ እነሆ እናትህ ብሎ ሲሰጣት ነው። ዮሐንስ 19:27። ይህ የማይጥስ ቃል ኪዳን ነው። ዮሐንስ እኛን ሁላችንን ይወክላል። ስለዚህ ድንግል ማርያም የሁላችንም እናት ናት። ቀጥሎ ዘማሪው አንድ አሳዛኝ ታሪክ ይናገራል። ወዳጅ መስሎ ነው ያጠቃኝ፣ ከሲኦል ረግረግ የጣለኝ፣ በሥጋ ከይሲ ተሰውሮ አበካከነኝ ልቤን ሰብሮ ይላል። ይህ በጣም የሚያሳዝን ሁኔታ ነው። ወዳጅ መስሎ የመጣ ጠላት አለ። ይህ የይሁዳን አይነት ክህደት ያሳስባል። ይሁዳ በሳሙት አሳልፎ ኢየሱስን ሰጠው። እንዲሁም በሕይወታችን ውስጥም ወዳጅ መስለው የሚጠቁን ሰዎች ሊኖሩ ይችላሉ። ከሲኦል ረግረግ የጣለኝ ሲል ደግሞ ጥልቅ የሆነ የሕይወት ቀውስ ውስጥ እንደገባ ይናገራል። ሲኦል ማለት ሞት፣ ጥፋት፣ መቃብር ማለት ነው። ረግረግ ማለት ደግሞ ሊያወጣ የማይችልበት ጥልቅ ጉድጓድ ነው። ዳዊት በመዝሙረ ዳዊት 42 ከሚያስፈራ ጉድጓድ ከረግረግ ጭቃም አወጣኝ ብሏል። ዘማሪውም ተመሳሳይ ሁኔታ ውስጥ ነበር። በሥጋ ከይሲ ተሰውሮ ሲል ሥጋዊ ማንነቱን ሸሸገ ማለት ነው። ምናልባት ሰዎች እንዳያውቁት ራሱን ደበቀ። ነገር ግን እግዚአብሔር በድብቅ የሚደረገውንም ያያል። አበካከነኝ ልቤን ሰብሮ
ሲል የደረሰበትን ስቃይ ይገልጻል። ነገር ግን ታሪኩ በሐዘን አያበቃም። የጠገነልኝ ስብራቴን፣ ከሩቅ አየሁት መድኃኒቴን ይላል። የተሰበረውን የጠገነለት ማን ነው? መድኃኒቱ ማን ነው? የወለደችው ቤተልሔም፣ ተኝቶ አየሁት ከግርግም ይላል። እዚህ ላይ የሚናገረው ስለ ኢየሱስ ክርስቶስ ነው። ቤተልሔም የተወለደው ኢየሱስ ነው። በግርግም ተኝቶ ያየውም ኢየሱስን ነው። ይህ የሚያሳየው ዘማሪው በራእይ ወይም በሕልም ጌታን እንዳየው ነው። እንደ ያዕቆብ በቤቴል መሰላልን በሕልም እንዳየ ሁሉ እርሱም በግርግም ተኝቶ ኢየሱስን አየው። ያየውም ራእይ ልቡን ጠገነለት። ቀጥሎ ዘማሪው 78 ነፍስ የበላው ስምሽን ሰምቶ ነው የዳነው ይላል። ይህ የሚያመለክተው በብሉይ ኪዳን ውስጥ የተጻፈውን ታሪክ ነው። በዘፍጥረት 46:27 ላይ ከያዕቆብ ቤት ወደ ግብፅ የገቡት ሰዎች 70 ነበሩ። ነገር ግን በአጠቃላይ በዘፍጥረት 46 እና በዘጸአት 1 ላይ የያዕቆብ ቤተሰብ በግብፅ ሲባዙ ቆይተው በኋላ በባርነት ተጨቆኑ። እግዚአብሔር ግን በሙሴ በኩል አዳናቸው። እዚህ ላይ ዘማሪው የሚናገረው ግን የተለየ ነገር ነው። የማርያምን ስም ሰምቶ የዳነ ሰው መኖሩን ነው። ይህ ማለት የእመቤታችን ስም እንኳ ኃይል አለው ማለት ነው። ጥላሽ ቢያጠላ ከሚዛኑ መዳን ሆነለት ሆና ቀኑ ሲል የእመቤታችንን አማላጅነት ያሳያል። አንድ ሰው በሚዛን ሲመዘን ጥላዋ እንኳ ብታጠላው እንደሚድን ይናገራል። ይህ የአማላጅነቷን ታላቅ ኃይል የሚያሳይ ነው። በደቀ መዝሙር ስም ያጠጣ ያገኛል ክብር ጌታ ሲመጣ ሲል ደግሞ በደቀ መዝሙር ስም ማለትም በክርስቲያን ስም የሚያገለግል ሰው ክብርን እንደሚያገኝ ይናገራል። በማቴዎስ ለ11:18 ጉዳይ ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እንኳ በእውነት እላችኋለሁ ዋጋው አይጠፋበትም ተብሏል። በእናታችን ስም የዘከረ በሰማይ ይሆናል የከበረ ሲል የእመቤታችንን ስም የሚያከብር ሰው በሰማይ ክብር እንደሚያገኝ ይናገራል። ይህ በሉቃስ ለ2:12 ጉዳይ ከእንግዲህ ወዲህ ትውልድ ሁሉ ብፅዕት ይሉኛል ከሚለው ጋር ይመሳሰላል። በማጣቴና በስደቴ አንቺው ግቢበት በሕይወቴ ሲል ዘማሪው የእመቤታችንን ጥበቃ ይናገራል። እርሷ በማጣትና በስደት ጊዜ መጠጊያው ነበረች። እየጠራሁት ስምሽን ሞትን ተሻገርኩ መከራን ሲል ደግሞ የስሟን ኃይል ይናገራል። ስሟን እየጠራ ሞትንና መከራን ተሻገረ። በመጨረሻም እሱ የማርያም ነው ይሉኛል። ማን ነገራቸው አውቀውኛል? እናቱ ማርያም የእግዚአብሔር መታወቂያዬ የኔ ክብር ሲል ይደመድማል። ሰዎች የማርያም ነው እያሉ ይጠሩታል። ይህ ለእርሱ እንደ መታወቂያና እንደ ክብር ነው። የማርያም ልጅ መባል ማለት የእግዚአብሔር እናት የሆነችው ድንግል ልጅ መሆን ማለት ነው። ይህ ከማንኛውም ምድራዊ ማዕረግ ይበልጣል። ውድ ቤተሰቦች፣ ዛሬ የተማርነው እመቤታችን የምታጽናና፣ የምትጠብቅ፣ የምታድን እናት መሆኗን ነው። ስሟን መጥራት ኃይል አለው። የማርያም ልጅ መባል ክብር ነው። እኛም ዛሬ እርሷን እናታችን፣ አማላጃችን አድርገን እንጥራት።